ታሪካችን የሚጀምረው የሰው ልጅ እርስ በርስ ተላልቆ የኒውክሌር ፍንዳታ ምድር ለሰው ልጅ እንዳትመች አድርጎ የሰው ልጅ እንደ ልቡ ይተነፍስ የነበረው አየር ይጠቀሙ የነበረው ወንዞችና ውቅያኖሶች ሁሉ ተመርዘው ምድር እጅግ መርዛማ ለመኖርም አመቺ አለመሆኗን በማሳየት ነው። ታዲያ በዚህ ኒውክሌር ፍንዳታ በርካታ የሰው ልጅና እንስሳት ያለቁ ሲሆን አልፎ አልፎ ብቻ ከዚያ አስከፊ ቅጽበት የተረፉ ሰዎች በምድሪቱ ላይ ይታዩ ነበር። ከተረፉት ሰዎች መካከልም አንዲት አና የተባለች ወጣት ሴት ነበረች። እንዴት እንደሆነ ባይታወቅም አና ከዚያ አስከፊ ሁኔታ ተርፋ ብቻዋን በመቅረት በግብርና ስራ ላይ ተሰማርታ የዕለት ተዕለት ኑሯን ትገፋለች። አና በምትኖርበት አካባቢ የኒውክሌር ፍንዳታው አካባቢውን ስላልመረዘው አና ያለምንም መከላከያ በአካባቢው ላይ በነፃነት ትንቀሳቀስ ነበር። አና ይህን የብቸኝነት ኑሯን ከጀመረች ጊዜ አንስቶ ብዙ ጊዜ ቢሆናትም በአካባቢው ላይ ሌላ ሰው ባለመኖሩ አና ሁል ጊዜ በብቸኝነትና በድብርት ነበር ቀኖቿን የምታሳልፈው። አና ሁሌ ከእንቅልፏ ነቅታ የዕለት ተዕለት ስራዋን ከሰራች በኋላ ከአካባቢዋ ወጣ በማለት ክፍታቸውን ከተተዉ ሱፐርማርኬቶች እቃዎችን በመውሰድ ወደ ቤቷ ትመለስ ነበር። አና ከአካባቢው ርቃ በምትሄድ ጊዜ ቦታው የተበከለ ስለሆነ ለጥንቃቄ የሚረዳትን አልባሳት በመጠቀም ነበር የምትወጣው። በእንደዚህ አይነት ሁኔታ አና ብቻዋን ኑሮዋን ቀጠለች። አና አባቷ በእምነቷ ጠንካራ ሴት እንድትሆን አድርጎ ስላሳደጋት በእምነቷ ጠንካራ ነበረች። የአና አባት እዛው ቤታቸው አካባቢ ቸርች በመክፈት ፓስተር የነበረ ሲሆን አና እሷና አካባቢዋ ለመትረፋቸው ምክንያት የምታደርገውም ይሄንን የአባቷን ቸርች ነበር። አንድ ቀን አና ከውሻዋ ጋር በመሆን ጥንቸሎችን በማደል ላይ ሳለች አንድ ጋሪ የሚመስል ነገር ትመለከታለች። አና ከሷ ውጪ ሌላ ምድር ላይ የተረፈ ሰው መኖሩ በጣም አስደንግጧታል። ጠጋ ብላ ያለውን ነገር ልትመለከት ስትሞክር ውሻዋ ስለጮኸ ሁለቱም በፍጥነት በመሮጥ ከቦታው በመሸሽ ተደብቃ ሁኔታውን መከታተል ትጀምራለች። ብዙም ሳይቆይ የምድርን ብክለት መከላከያ የለበሰ ሰው በመምጣት ጋሪ የሚመስለውን ነገር እየገፋ ይሄዳል። አና ይህን ስትመለከት ምድር ላይ ሌላ ሰው ማየቷ አስገርሟት ነገሩን እስከ መጨረሻው ለመከታተል ሰውየው ሳያያት ከኋላው መከተል ትጀምራለች። ትንሽ ከተጓዙ በኋላ እንግዳው ሰው አካባቢውን የተበከለ መሆን አለመሆኑን የሚለይበትን መሳሪያ በማውጣት መመርመር ይጀምራል። መሳሪያው አካባቢው ከብክለት ነፃ መሆኑን ሲያረጋግጥለት ለብሶት የነበረውን መከላከያ ከላዩ ላይ በፍጥነት በማውለቅ በደስታ ይጮሃል። ወዲያውም በአካባቢው ወዳለ ኩሬ በመሄድ መታጠብ ሲጀምር ተደብቃ እያየችው የነበረችው አና ከተደበቀችበት በፍጥነት በመውጣት እየታጠበበት ያለው ውሃ የተበከለ መሆኑን በመንገር በፍጥነት እንዲወጣ ትነግረዋለች። ሰውየው ግን አና እጅ ላይ ያለውን መሳሪያ ሲያይ ልታጠቃው የመጣች ስለመሰለው ሽጉጡን አንስቶ በመተኮስ መሳሪያውን እንድትጥል ወደ ላይ ይተኩሳል። አና መሳሪያውን ብታስቀምጥም እየታጠበበት ያለው ወንዝ የተበከለ መሆኑን ደጋግማ መንገሯን አላቆመችም ነበር። ይህን ሲሰማ ሰውየው ተደናግጦ በፍጥነት ከወንዙ ይወጣል። መከላከያ መድኃኒት ለመውሰድም ወደ ጋሪው በሚሄድበት ሰዓት ማስመለስና ሰውነቱ መዛል ይጀምራል። እንደምንም ብሎ መድኃኒቱን በማውጣት ለአና ከሰጣት በኋላ አና መድኃኒቱን በመውጋት ሰውየውን ከሞት ታተርፈዋለች። አና ሰውየው ስላሳዘናት እረፍት ማድረግ እንዳለበትና ቢያንስ 1 ሳምንት ያህል ጊዜ ለማገገም እንደሚያስፈልገው በመንገር እሷ ጋር እንዲያርፍ ትነግረዋለች። ሰውየውም በአና ሐሳብ ተስማምቶ ወደ አና ቤት ጉዞ ይጀምራሉ። እዛም እንደደረሱ አና ሰውየውን በደንብ አርጋ ገላውን በማጠብ አልጋ ላይ ታስተኛዋለች። ጠዋት ላይም አና የሰውየውን ጋሪ በመፈተሽ ላይ ያለች የአንዲት ሴት ፎቶ ታገኛለች። አና ሴትዮዋ የሰውየው ሚስት ልትሆን ትችላለች ብላ በማሰብ ፎቶውን ወዳገኘችበት መልሳ ታስቀምጠዋለች። ሰውየውም ቶሎ ከበሽታው እንዲያገግም በየጊዜው ምግብ መመገብ፣ ሰዓት ጠብቆ መድኃኒት መስጠት፣ ሌሊት እየተነሳች እሱን ማስታመም የሁል ጊዜ ስራዋ ሆኗል። ከዛም አልፋ አና ጧት እየተነሳች ሰውየው እንዲድን ትጸልይለታለች። ሰውየውን ተንከባክባ ከጨረሰች በኋላም ወደ አባቷ ቸርች በመሄድ ፒያኖ በመጫወት አምላኳን አመስግና ትንሽ እረፍት አድርጋ ትመለሳለች። ከቀናት በኋላ ሰውየው በማገገም ተነስቶ መንቀሳቀስ ይጀምራል። አንድ ቀን አናና ሰውየው ተቀምጠው እያወሩ ሳለ አና አባቷ ይሄን አካባቢ በፍጹም ለቃ እንዳትሄድ እንደነገራትና ይሄ አካባቢ ከሌላው ጊዜ ተለይቶ ያልተበከለው በፈጣሪ እርዳታና በቤተ ክርስቲያኑ ምክንያት እንደሆነ እንደምታምን ትነግረዋለች። ጆን ግን ሳይንቲስት ስለነበረ አና የነገረችው ነገር አልተዋጠለትም ነበር። እድሜውም ያሳለፈው በትምህርትና በምርምር ስለነበር
ፈጣሪ ስለመኖሩ የማያምን ሰው ነበር። አና የነገረችውም ነገር ያልተዋጠለት ለዚህ ነበር። ቢሆንም ግን ምንም ሳይላት ነገሩን በዝምታ ይቀበለዋል። በሚቀጥለው ቀን አና የግብርና ስራዋን መሳሪያ ከመጠቀም ይልቅ በእጇ ስትሰራ ያያት ጆን ሊረዳት በማሰብ ቤት ውስጥ ካለው መጽሐፍ ስለ ግብርና የሚናገረውን አንብቦ አንዳንድ ነገሮችን ከተረዳ በኋላ ወደ አና ጋር ይሄዳል። ጆን አሁን ላይ ሙሉ በሙሉ ስላላገገመ አናን በጉልበት ማገዝ ባለመቻሉ በሐሳብ ሊረዳት በማሰብ ለምን ትራክተርና ሌሎች የግብርና መሳሪያዎችን እንደማትጠቀም ይጠይቃታል። አና ትራክተሩ ነዳጅ እንዳለቀውና ማደያው ደግሞ መብራት ስለጠፋ ነዳጅ መቅዳት እንዳልቻለች ትነግረዋለች። ጆን ምንም እንኳን መብራት ባይኖርም እንዴት ነዳጅ መቅዳት እንዳለባት ለአና በደንብ አስረድቷት አናም ነዳጁን ለመቅዳት ወደ ማደያ ትሄዳለች። የጆን ሐሳብ ስለሰራ አና በትራክተር ማረስም ትጀምራለች። ምሽት ላይ አናና ጆን እራት እየበሉ እያለ ጆን እንዴት ከፍንዳታው እንደተረፈ ለአና ማጫወት ይጀምራል። ፍንዳታው በተከሰተ ሰዓት ጆን ከምድር ስር ባለ ትልቅ የምርምር ተቋም ውስጥ እንደነበረና ከዛ ከወጣ እሞታለሁ ብሎ ስለፈራ ለረጅም ጊዜ እዛ ውስጥ መቆየቱን ይነግራታል። በመጨረሻም የመጣው ይምጣ ብሎ እንደወጣና ከሷ ጋርም የተገናኙት በዛ ሰዓት እንደሆነ ይነግራታል። አና በጋሪ ውስጥ ያየችውን ፎቶ በማንሳት ሚስቱ እንደሆነችና እሷን በመፈለግ ላይ እንደነበር ትጠይቀዋለች። ጆን ግን ግምቷ ልክ እንዳልሆነና እንዳላገባ ይነግራታል። ሌሊት ላይም ሁለቱም ክፍላቸው ውስጥ ተኝተው እያለ ጆን ውሃ ለመውሰድ ሲነሳ አና ሆን ብላ ክፍሏን ክፍት በመተውና በውስጥ ልብስ ብቻ በመተኛት ጆንን ለመማረክ ትሞክራለች። ጆን ሁኔታው ቢገባውም ነገሮችን በሂደት እንዲሆኑ ስለፈለገ ምንም እንዳልገባው በመምሰል ወደ ክፍሉ ገብቶ ይተኛል። በማግስቱ አናና ጆን በአካባቢው ወደሚገኘው ወዳልተበከለ ወንዝ በመሄድ አሳ ለማጥመድ ይሞክራሉ። አናም ጆንን ለማጥመድ እንዲመቻት ልብሷን አውላልቃ መዋኘት ትጀምራለች። አና እየዋኘች ጆንን በፍቅር አይን ብትመለከተውም ጆን ግን ምንም እንዳልገባው በመሆን ትኩረቱን ወደ አሳው ያደርጋል። አና ጆን እንደምትፈልገው አልሆን ስላላት ከወንዙ በመውጣት ያጠመዱትን አሳ መመገብ ይጀምራሉ። አና ክረምት እየመጣ ስለሆነ ውሃዎች እንደሚቀዘቅዙና አንዳንዶች ደግሞ በረዶ እንደሚሆኑ ትነግረዋለች። ቤቷ ውስጥ ያለው ጀነሬተር ኃይል አጥቶ በመቋረጡ በጣም እንደተጨነቀችም ለጆን ታወያየዋለች። ጆን ስለ ጉዳዩ ትንሽ ካሰበበት በኋላ ባለፈው ተሳስቶ ወደ ዋኘበት ወንዝ ይሄዳሉ። ጆን ወራጁን ውሃ ከተመለከተ በኋላ ይሄን በመጠቀም አነስ ያለች ኃይል ማመንጫ መስራት እንደሚችሉ ይነግራታል። ይሄን ለማድረግ ግን በቂ ቦታና እንጨት ስለሚያስፈልጋቸው ቸርቹ መፍረስ እንዳለበት ይነግራታል። አና ግን ቸርቹ ብቸኛ የአባቷ ማስታወሻ እንደሆነና በጨነቃት ጊዜ ሄዳ የምታርፍበት ቦታ ስለሆነ በመፍረሱ ሐሳብ ሳትስማማ ትቀራለች። የዚያን ቀን ምሽት ምክንያቱ ባልታወቀ ሁኔታ የአና ውሻ ሲጮህ ያድራል። ጠዋት ላይ አና ወደ ቸርች በመሄድ ፒያኖ ስትጫወት ጆን ደግሞ አንዳንድ ማሽኖችን ለመጠገን ይሞክራል። ስራውን ከጨረሰ በኋላም አንዳንድ ነገሮችን ለማምጣት በማሰብ ወደ ሱፐርማርኬት ይሄዳል። እዛም ቢራዎችን አግኝቶ እስኪሰክር ይጠጣል። አና ከቸርች ስትመለስ ጆን ወደ ሱፐርማርኬት እንደሄደ አውቃ እዛ ስትሄድ ጆን ስክር ብሎ ታገኘዋለች። ወደ ቤት በመውሰድ ልታስተኛው ስትሞክር ሁሌ የእሷ እርዳታ እንደማያስፈልገው በመጮህ አናን ይናገራታል። አናም በጆን ሐሳብ አዝና ክፍሏ በመሄድ ትተኛለች። በማግስቱ ጠዋት ጆን ከእርሻው ቦታ አንዳንድ አትክልቶችን ይዞ በመምጣት ማታ ስለተፈጠረው ነገር አናን ይቅርታ ይጠይቃታል። አና እንደለመደችው ወደ ቸርች በመሄድ ፒያኖ በመጫወት ላይ እንዳለች አንድ ሰው ከውጭ ቆሞ እንደሚያያት አስተዋለች። ጆን ይሆናል ብላ ስላሰበች ችላ ብላ ፒያኖዋን ስትጫወት ቆይታ ወደ ቤት ስትመለስ ጆን እንጨት እየፈለጠ ታገኘዋለች። ፒያኖ ስትጫወት ማየት ከፈለገ ሳይሳቀቅ ማየት እንደሚችልም ትነግረዋለች። ጆን ግን ወደ እሷ እንዳልመጣና እንጨት ሲፈልጥ እንደነበር ይነግራታል። ይህን ስትሰማ አናም ጆንም ያያት ሰው ማን ሊሆን እንደሚችል ጥያቄ ፈጠረባቸው። ምሽት ላይ በሻማ ጥሩ ራት ከበሉ በኋላ ወይን ጠጥተው መደነስ ይጀምራሉ። በሚደንሱበትም ጊዜ በጣም ተቀራርበው ስለነበር መሳሳም ይጀምራሉ። አና ስሜታቸው ከመሳሳም እንዲያልፍ ብትፈልግም ጆን ግን እዛ ላይ በማቆም ወደ ክፍሉ ሄዶ ይተኛል። ከጥቂት ቆይታ በኋላ ጆን አናን ያስከፋት ስለመሰለው ተመልሶ ወደ ክፍሏ ሲመጣ አና ልብሷን ማወላለቅ ትጀምራለች። ጆን ግን የመጣው ሌላ ነገር አስቦ ስላልነበር ልብሷን እንድትለብስ ይነግራታል። በአና ውበትና ባህሪ እንደተማረከ ያልካደው ጆን ወደ ሌላ ነገር ከመግባታቸው በፊት በደንብ መተዋወቅ እንዳለባቸው ይነግራታል። አና ጆን ያቀረበው ምክንያት ባያሳምናትም ትቀበለዋለች። በሚቀጥለው ቀን
አና ጆን ላሰበው ኃይል ማመንጫ ቸርቹን ማፍረስ እንደሚችል ፍቃዷን ትሰጠዋለች። ጆን ግን አልተስማማም ነበር። የቤተሰቦቿ ቅርስ እንዲነካም አልፈለገም ነበር። አንድ ቀን አና ከውሻዋ ጋር ወክ እያደረገች ሳለ ውሻዋ አዲስ ጠረን ስለሸተተው ወደዛ አቅጣጫ ይሄዳል። አና ውሻውን ተከትላ ስትሄድ ካሌብ የተባለ መልከ መልካም ወጣት ትመለከታለች። ካሌብ ማንንም መጉዳት እንደማይፈልግና ውሃ ብቻ እንድትሰጠው አናን ይማጸናታል። አናም ካሌብን ለመርዳት ወደ ቤቷ ይዘው ትሄዳለች። ጆን አና ያመጣችው እንግዳ ሰው አስደንግጦት ሽጉጥ ይዞ ይወጣል። አናም ልጁ ሰላማዊ እንደሆነ በመንገር ጆን እንዲረጋጋ ትነግረዋለች። ጆን ካሌብ ከበሽታው ንጹህ መሆኑን በመሳሪያ ማረጋገጥ ይጀምራል። ካሌብ ትንሽ ብክለቱ እንደነካውና አስመልሶ እንደነበር ይነግራቸዋል። ከፍንዳታ የተረፈበትንም አጋጣሚ ለሁለቱም ያስረዳቸዋል። ካሌብ የማዕድን ቁፋሮ ሰራተኛ ሲሆን ፍንዳታው በተፈጠረ ጊዜ እሱና ጓደኞቹ በስራ ላይ እንደነበሩ ይነግራቸዋል። ከጥቂት ቀን በኋላ ግን ጓደኞቹ ቤተሰቦቻቸውን ፍለጋ እንደወጡና እንዳልተመለሱ እሱም ብቻውን እንደቀረና ለተወሰነ ጊዜ እነሱ ጋር እንደሚያርፍ ከዛም ቤተሰቦቹን ፍለጋ እንደሚሄድ በመንገር እንዲያስጠጉትም ይለምናቸዋል። ጆንም ካሌብ እስኪያገግም እንዲቆይ ይፈቅድለታል። ካሌብም ስለተደረገለት ነገር አመስግኖ ውጪ ላይ ድንኳን መደኮን ይጀምራል። አና ግን ቤት እያለ ውጪ ማደሩን ስላልፈለገች ጆንን አናግራ ካሌብ ወደ ቤት እንዲገባ ታደርጋለች። ጠዋት ላይ ቁርስ ሲበሉ አና ጸሎት ስታደርግ ካሌብም በፈጣሪ ያምን ስለነበር አብሯት ይጸልያል። ከበሉ በኋላም ካሌብ ከዛ ሁሉ መከራ ተርፎ ለዚህ በመድረሱ ፈጣሪውን ያመሰግናል። በቁፋሮ ቦታ ስላጋጠሙት ነገሮች ለጆንና ለአና ሲነግራቸው ጆንም በምርምር ቦታው ስላጋጠሙት ነገሮች ይነግራቸዋል። አና ግን በሰማችው ታሪክ ከጆን ይልቅ ለካሌብ አዝና ነበር። ይሄን የተመለከተውም ጆን ይናደዳል። አና ካሌብን ወደ ቤቷ ይዘው በመግባት ቤቷን ማስጎብኘት ትጀምራለች። በዚህ ድርጊቷ የተበሳጨው ጆን አናን በመጥራት የማታውቀውን ሰው ቤቷን ማስጎብኘት ልክ እንዳልሆነ ይናገራታል። አና ግን ለረጅም ጊዜ በብቸኝነት ስለኖረች ሰው እርቧት ስለነበር ሁለተኛ እንደዚህ እንዳይናገራት ታስጠነቅቀዋለች። በሚቀጥለው ቀን ጆን እና ካሌብ ለአደን ወጥተው ሳለ ካሌብ ወደ ምስራቅ የተወሰኑ ሰዎች መትረፋቸውና የሱም ዓላማ ወደዛ በመሄድ ቤተሰቦቹን መፈለግ እንደሆነ ይነግራታል። ጆን ግን የኒውክሌር ፍንዳታው ሁሉንም ሰው እንዳጠፋና የተረፈ ሰው እንደሌለ ለካሌብ ይነግረዋል። ወዲያው አንዲት ጅግራ ያያሉ። ካሌብ ጅግራዋን ቀድሞ የመታ ከአና ጋር በፍቅር ይቆያል ብሎ ሲናገር ጆን ፊቱ ሲለዋወጥና ሲናደድ ያስተውላል። ካሌብም እየቀለደ እንደሆነ በመንገር ወደ ገደሏት ጅግራ ይሄዳሉ። በዛውም ካሌብ ከአና ጋር ሊገነቡት ስላሰቡት የኃይል ማመንጫ ሊጠቀሙን ያሰቡትን ወንዝ ያሳየዋል። ምሽት ላይም ያደኗትን ጅግራ እየተመገቡ መጫወታቸውን ይጀምራሉ። ካሌብ ጆን ቀን ስለነገረው የኃይል ማመንጫ ሐሳብ በማንሳት እንዴት መገደብ እንደሚችሉ መነጋገር ይጀምራሉ። ለብዙ ግንባታ ቸርቹን አፍርሰው ለመገንባት ተስማምተው ነገ ለመጀመር ወስነው ያድራሉ። ሶስቱም በጠዋት በመነሳት ቸርቹን አፍርሰው ወደ ስራ ይገባሉ። በስራቸው ወቅት አናና ካሌብ በአይን እያወሩ አና ለካሌብ መሽኮርመም ትጀምራለች። ይህንን ያስተዋለው ጆን በሁለቱ መካከል ያለው ነገር እየደበረው ይመጣል። ለሚቀጥሉት ተከታታይ ሳምንታት ሶስቱም ግንባታውን መስራት ላይ ያተኩራሉ። አና ከሰዓት ላይ ወደ ፈረሰው ቸርች በመሄድ ምንም እንኳን ተስማምታ ቸርቹ ቢፈርስም ክፍት ብሏት ትቆማለች። ካሌብም አና ከፍቷት ሲያይ ትንሽ ወክ እናድርግ በማለት ይዟት ወደ መንገዱ ያመራል። ካሌብ የሱም አባት ሰባኪ እንደነበርና በኋላ ግን የመጠጥና የሴት ሱስ ውስጥ በመግባት የራሱንና የነሱን ህይወት ማበላሸቱን ይነግራታል። በአባቱ ምክንያት ሃይማኖት እንዳለ ባያምንም ሁሌ ግን በፈጣሪው እንደሚያምን ፈጣሪ እንዳለ እንደሚያስብ ይነግራታል። ስለዚህ እስከዛሬ የጠበቃት ፈጣሪ አሁንም እንደማይተዋት በመንገር አናን ያጽናናታል። አናም ከብዙ ጊዜ በኋላ የሚረዳትና እምነቷን የሚካፈላት ሰው በማግኘቷ ደስ ይላታል። ምንም እንኳን ጆን ጥሩ ሰው ቢሆንም በእምነታቸው በኩል ከአና ጋር ተቃራኒ ስለነበሩ አና እንደ ካሌብ አይነት ሰው ትፈልግ ነበር። አናና ካሌብ ከወርቅ ሲመለሱ ጆን በንዴትና በቅናት ይመለከታቸዋል። ማታ ላይ ጆን አናን የምትፈልጊውንና የሚረዳሽን ሰው ያገኘሽ ትመስያለሽ በማለት አናን መናገር ይጀምራል። ጆን መስመር በማለፍና ያልሆነ ነገር በማሰብ ሁለቱ ነጭ ስለሆኑ አብሮ ቢሆኑ እንደሚሄዱ በመናገር አናን የማይሆን ነገሮች ይናገራታል።
አና በጆን ንግግር በጣም በማዘን ታለቅሳለች። በሚቀጥለው ቀን ጆን እና ካሌብ የኤሌክትሪክ ማመንጫው ላይ መስራታቸውን ቀጥለው የመጀመሪያ የመስመር ዝርጋታቸውን በጥሩ ሁኔታ ያደርጉታል። ይህን በማስመልከት ምሽት ላይ ሶስቱም ደስታቸውን በመብላትና በመጠጣት ያሳልፋሉ። በዚህ ሳያበቁ ውጭ ወጥተው ወንዝ ውስጥ በመግባት ምሽታቸውን ማሳለፍ ይጀምራሉ። ውሃ ውስጥ እየዋኙ እያለ አናና ካሌብ የሚተያዩት አስተያየት ጆንን ምቾት ስለነሳው አናን ከውሃው አስወጥቶ ምን ያህል እንደሚያፈቅራት ይነግራታል። ወደ መኝታ ቤትም ገብተው አና ጆን ዛሬ አብሯት እንደሚተኛ ስትጠብቅ እሱ ግን ሰክሮ ስለነበር ምንም ሳይነካት ትቷት ይተኛል። የጆን የመጠጥ ሱስ ክፉኛ የሚናገራት ቃላት ከእሷ ጋር አብሮ ለመተኛት ያለመፈለጉ ያበሳጫት አና ወደ ካሌብ በመሄድ ካሌብ አናን የምትፈልገውን ያደርግላታል። ጠዋት ለቁርስ ተቀምጠው ካሌብ አናን እንዴት አደርሽ ብሎ ሲመጣ ማታ ያደረገችው ነገር የጸጸታት አና ቁርሱን ጥላ ትነሳለች። ጆንም ቶሎ በልተን እንሂድ በማለት ወደ ስራቸው ይሄዳሉ። በመንገዳቸው ላይም ስለ አና በማንሳት ምስኪንና ጥሩ ልጅ መሆኗን ያወራሉ። ካሌብ ግን እሱ በመምጣቱ ጆን እንደደበረው ይጠይቀዋል። ጆን ግን ስሜቱ እንዲታወቅበት ስላልፈለገ የሱ መምጣት ለውጥ እንዳላመጣ ይነግረዋል። ካሌብ የጆን ቅናት ፊቱ ላይ እንደሚነበብ በመንገር ውሸቱን እንዲያቆም ይነግረዋል። ካሌብ ቀጥሎ ቤተሰቦቹን ፍለጋ ሊያደርግ የነበረውን ጉዞ እንደተወውና እዚህ እንደሚቆይ ይነግረዋል። ጆን ይህን ሲሰማ አንዳች ነገር ማድረግ እንዳለበት ያስባል። ወደ ስራቸው ተመልሰው በመስራት ላይም ሳሉ ካሌብ ሁለተኛውን ዝርጋታ ለማድረግ መከላከያ ልብሱን ለብሶ በገመዱ ላይ ተንጠልጥሎ ይሰራል። በመጨረሻም ልፋታቸው ውጤት በማምጣት የኤሌክትሪክ ዝርጋታው ያልቅላቸዋል። ካሌብና ጆንም በስራቸው ከተደሰቱ በኋላ ካሌብ ወደ ላይ ለመውጣት ሲሞክር አንሸራቶት ሊወድቅ ሲል ጆን ቶሎ ብሎ ያተርፈዋል። ካሌብ በድጋሚ ወደ ላይ ለመውጣት ሲሞክር አሁንም አንሸራቶት ወደ ታች ይወርዳል። ጆንም ገመዱን በመያዝ ካሌብን ያተርፈዋል። በዚህ ጊዜ ግን ጆን ካሌብን ሲመለከት አንዳች ክፉኛ ሐሳብ ያስባል። የኤሌክትሪክ ግንባታው ስለተጠናቀቀ ጆን ካሌብ ከዚህ በኋላ እንደማያስፈልገው በማሰብ ገመዱን ይዞ ከካሌብ ጋር ይፋጠጣሉ። ካሌብ ጆን ምን ሊያደርግ እንዳሰበ ስለገባው ፈገግ አለ። ከሰዓታት በኋላ ጆን ወደ አና በመመለስ ሊያወራት ሲሞክር አና ምሽት ላይ ስለተፈጠረው ነገር ጆንን ይቅርታ ትጠይቀዋለች። ጆን ግን ንግግሯን በማቋረጥ ካሌብ የኤሌክትሪክ ማመንጫው ስለተጠናቀቀ ቤተሰቦቹን ፍለጋ መሄዱን ይነግራታል። አና ጆን የነገራት ነገር ስላላመነች እየሮጠች ወጥታ ካሌብን መፈለግ ትጀምራለች። ቢሆንም ግን ካሌብን አላገኘችውም ነበር። ጆንም የኃይል ማመንጫውን በማብራት ቤታቸው መብራት እንዲያገኝ ያደርጋል። አና ወደ ቤት ስትመለስ ጆን ፒያኖዋን ወደ ቤት ስላመጣላት መጫወት ትጀምራለች። ጆንም ከጀርባዋ ቆሞ አና ፒያኖውን ስትጫወት እየተመለከተ ታሪኩ ያበቃል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ የፊልም ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።